ዛሬ የጉዞ መስመር ጠቋሚያችንን ወደ ደቡባዊ የሀገራችን ክፍል አድርገናል። በዚያም አያሌ ዓመታትን ከነታሪካቸው ከነቅርሳቸው የያዙትን አድባራት ለመሳለም ወደናል። አካባቢው ጥንት በኢትዮጵያውያን ቅዱሳን የተባረከ ማህበረሰቡን ያስተማሩለት ገዳማትና አብያተ ክርስቲያናትን ያነጹለት እንደሆነም ከገድላቸው እንረዳለን። ለዚህ ማስረጃም የኢትዮጵያዊው ጻድቅ አባታችን አቡነ ተክለ ሃይማኖትና የአቡነ ዜና ማርቆስን ገድል መመልከት በቂ ነው። እናም ዛሬ በጉራጌ ሀገረ ስብከት እዣ ወረዳ ቤተ ክህነት አትርፎ ደብረ ወርቅ ቅዱስ ጊዮርጊስ ካቴድራል ተገኘን። ከጥንታውያኑ የሀገረ ስብከቱ አድባራት ይመደባል። የትክል ዘመኑንም እንዲህ ይተርኩለታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ጊዜ በሰሜናዊ ክፍል ላይ መዛግፍትን ዘግባ የማስቀመጥ ልምድ ቢኖራትም በዚህ በደቡባዊ አካባቢዎች አባቶች በሚነግሩን አባቶች ባስተማሩን ልክ ነው እንጂ ብዙ ጊዜ ጽሁፋዊ ደረጃዎችን አላገኘንም። ግን አባቶቻችን በነገሩን ደረጃ አባቶቻችን ባስቀመጡን ደረጃ ተሳሎ ላብኮ ይነግረከ ሊቃውንቲ ከይዘኑ ከነውና አባትህን ጠይቅ ይነግርሃል ነውና አባቶቻችን ታላቁ ቤተክርስቲያን የተመሰረተው በ14ኛው መቶ ክፍለ ዘመን በአፄ ዘርዓ ያዕቆብ ዘመነ መንግስት እንደሆነ በታሪክ አስቀምጧል። ይህንም ሲያስቀምጡ ዝም ብሎ አይደለም ብዙ መረጃዎችን አስደግፈው ነው በአፄ ዘርዓ ያዕቆብ መሆኑን የሚያስረዱን። አንደኛ ይህ ቅዱስ ቤተክርስቲያን በመዛግፍት ደረጃ ሲፈተሽ ነገስታት ከመሰረቷቸው አንዱ እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታሪክ ደረጃ የተመዘገበ ነው። ስለዚህ ነገስታት ከተከሏቸው አንዱ መሆኑን የሚያስረዳን ቤተክርስቲያኒቷ ካስቀመጠችውና ነገስታት የተከሏቸው ብላ ካስረዳችን አብያተ ክርስቲያናት አንዱ ስለሆነ በአፄ ዘርዓ ያዕቆብ ዘመነ መንግስት ከ14ኛው እስከ 68ኛው ድረስ ባለው ዘመን ውስጥ እንደሆነ ይነገራል። በአፄ ዘርዓ ያዕቆብ ታሪክ መነሻ እንደሆነ የምንናገረው አንደኛ ታቦቱ ነው። በቀደሙ ነገስታት ሲቀረጹ ታቦቶች ከእጽ ወጥቶ እብነ በረዳዊ ጽሑፍ አላቸው። አሁን ታቦቱ ዓመተ ምሕረቱን ባያስቀምጥም ሌላ ታቦት ጋር አንድ ታቦት አነጻጽረን ነበር። በንግስት እሌኒ ዘመን የተቀረጸ ታቦት ስሟን የሚጠራና ያ ታቦት እና ይህ ታቦት አቀራረጻቸው እኩል ናቸው። ንግስት እሌኒ ደግሞ የአፄ ዘርዓ ያዕቆብ ባልተቤታቸው ናቸውና በዛ ዘመን እንደተቀረጸ ታቦቱ ያስረዳናል። ሌላ ቅድም እንዳልኩሽ ይሄ በአፄ ዘርዓ ያዕቆብ መሆኑን የሚያስረዳን ቤተክርስቲያኒቱ በነገስታት የተመሰረተ ነው ብላ በመዛግፍት ደረጃ ስላስቀመጠች ታሪኩ ደግሞ ሲፈተሽ ሲታይ በዛ ዘመን እንደሆነ ይነግረናል። ባለው ነገር አባቶቻችንም ሲተርኩልን ሲያስተምሩና ከዛ በአባቶቻችን በአፋዊ ታሪክና እንዲሁ ደግሞ በታቦቱ ባለው ሁኔታ በዚህ መረዳችን በአፄ ዘርዓ ያዕቆብ መሆኑ ስም አምላክ የሚጠራበት ምእመናን ተሰባስበው ሥርዓት አምልኮ የሚፈጽሙበት ህንጻ ቤተክርስቲያን አንድ አካባቢ ላይ ሲታነጽ በብዙ መነሻ ምክንያቶች ነው። እንደየአካባቢውና ታሪኩ የሚነገር ቃላዊ ትርክት እንዳለ ሆኖ እግዚአብሔር ባወቀ አስቀድሞ ስፍራው የተመረጠ እንደሆነም ሥርዓተ ቤተክርስቲያን ያስተምረናል። እዚህ ስፍራም በሰማዕቱ ቅዱስ ጊዮርጊስ ስም የተሰየመው ጥንታዊው አትርፎ ደብረ ወርቅ እንዲተከል አነሳሽ ምክንያቱ እጅጉን የሚያስደንቅ ነው። በሰዓቱ ቤተክርስቲያን ሲተከል ምክንያት አለው። በምክንያቱ የተተከለው በአካባቢው ደግ የሆኑ አባት ልዑል ወሰና የሚባሉ ነበሩ። በሰዓቱ ይሄ ከቤተክርስቲያን እጥረት አንፃር ምሁር ወረዳ ላይ ሚመኑ አምልኮቱን የሚፈጽመው እዛ ላይ ነበር። ፍንትዬ ኪዳነ ምሕረት የምትባል ደብር ላይ ይገለገሉ እንደነበር ይገልጻል። በድሮ ስሟ ሌላ ነው፣ በአሁኑ ግን የፍንትዬ ተብላ ትጠራለች። በዛ ላይ ልዑል ወሰና በዚህ በነበሩበት ሰዓት ላይ ምን ገጠማቸው? ከርቀቱ አንፃር እናታቸው አረፈችና እዛ ላይ ለቀብር ይሄዳሉ። እናታቸውን ይቀብራሉ። እናታቸውን ቀብረው ደግሞ በአርባው ያቅማቸውን ደግሰው ምን ብሎ ሲሄዱ በድሮ በነገስታቱ ዘመን ብዙ ጊዜ ሰው የሚወዳደረው በተስካር በአርባ በሚቀርበው ምግብ ነው። እንግዲህ ለመምህራኑ የሚቀርብ አለ፣ ዛፍተ ክህነቱ አገዳ ይባላል። ይህ ለመምህሩ ፍሬምባው እንዳለ የሚቀርብበት ሰዓት ነውና በዛን ሰዓት ለአቃቢቷ የሚገባት አለ፣ ራሱን የቻለ ለአቃቢቱ የሚሰጣልና መጨረሻ ላይ ተስካሩ ካለቀ በኋላ ልዑል ወሰና እንዲያው ያስደሰቱ መስሏቸው አቃቢቷን ይጠይቋታል። እንደው ይህ ሁኔታ ተስካሩን እንዴት አዩ እማሆይ ብሎ ሲጠይቁ አይ እንደተባለ አይደለም አይደነቅም ብሎ እማሆይ ሐሳቡን ያቀሉታል። እንዴ እኔ ይሄን ያክል ሀገር በርቀት መጥቼ ከአቅሜ በላይ አስመጥቼ እሳቸው እንዲህ ከተሳለቁብኝ በአካባቢ ቤተክርስቲያን ባለመኖሩ አይደለም እንዴ ብሎ ያሉል ወሰናይ ነው።
እንግዲህ ሁለት አተራረኮች አሉ። አንዳንድ አባቶች ከዚህ ተነስተው ወደ አክሱም ሄደው ታቦቱን ከአክሱም ሰማዕተ ቅዱስ ጊዮርጊስና ሰማዕተ እጅጋር እንዳመጣ ይታረካሉ። በወሎ ይበሉ በሚለው ደግሞ አንዳንዱ ደግሞ ከዚህ ከጎጃም አካባቢ ከዲማ ጊዮርጊስ አካባቢ እንዳመጣ ይታረካሉ። ስለዚህ መጀመሪያም ቤተክርስቲያኑ ሲተከል በምክንያት ነው። የሚመናን የቤተክርስቲያን ጦት በመኖሩ ያን ጦት ይቀርፋል ብሎ ትልቁ አባታችን ደገኛው ሉሎ ሰናይ ባሰቡት እንደመጣ ነው የሚነገረውና እንግዲህ እንደ ነገስታት እንዴት ነው ሲባል በነገስታት ደረጃ በኋላ የምናየው ይሆናል። ብዙ ነገስታቶች ቅርሳቸውን አበርክተዋል። እና አፄ ምኒልክ እነ ፊታውራሪ ሀብተ ጊዮርጊስ ባፄ ምኒልክ እነ አባ ነፍሶ እነዚህ ብዙ አባቶች ግምጃቸውን መስቀላቸውን በዘመናቸው ያበረከቱ ቅርሳ ቅርሶች ስላሉ ማየት እንችላለን። በነገስታት ዘመን ብዙ ቅርሶችን ያገኘ በነገስታት ዘመን ብዙ ታሪኮችን የተረከበ ቤተክርስቲያን ነው። እንዲያውም ከሚተረኩ ታሪኮች የድሮ ስሙ ከላይ ቤተክርስቲያን ነው ገረሙጫ ተብሎ ይጠራ እንደነበር ይነገራል። አትርፎ የሚለውን ስም ያገኘው ራሱ በአፄ ምኒልክ ዘመነ መንግስት በ88ቱ በአድዋው ጦርነት እንደሆነ ይነገራል። ከምን አንፃር ነው ይሄ አትርፎ የሚለውን ስም ያገኘው? በዚህ አካባቢ የነበሩ አንድ አባት ፊታውራሪ ፈንትዬ ማነው ፊታውራሪ ተፈረደ የሚባሉ አባት ከዚህ ተነስተው ከሰማዕቱ ከቅዱስ ጊዮርጊስ እምነት አንስተው ይዘው ለሀገሬ ያበቃኝ እንደሆነ ሀገሬ በሰላም ተረጋግታ ለሀገሬ የተመለስኩ እንደሆነ ብሎ ፊታውራሪ ሰራዊታቸውን ይዘው ከዚህ እንደዘመቱ ከቅዱስ ጊዮርጊስ ቅጥረ ግቢ ደግሞ እምነት ይዘው እንደሄዱ ይነገራል። ስለተስለው ማለት ነው። አድዋን ክተሰራዊት ተብሎ ምታነጋሪት ተብሎ በተዘመተበት ሰዓት ኢትዮጵያ አሸንፋ እነዚህ ነጮች ተሸንፎ ሲመለሱ በሰላም ወደዚህ ሀገር ሲገቡ ስለቴን ሰመረ ከጦርነቱም ከመከራው ማደነኝ ሲሉ አትርፎ ብሎታል። እንግዲህ ግዕዛዊ ቋንቋ ነው ይሄ። አትረፈ ነው ግሱ። አትረፈ ካልና አትረፈው ከሆነ አዳነው ታደገው ማለት ነው። አትርፎ ሲባል ደግሞ በግዕዝ ቋንቋ ሆኖ በቅርብ ትእዛዛዊ አንቀጽ ነው። አትርፎ ማለት አድኖ እንደማለት ነው፣ ታደገው እንደማለት ነውና ያ አባት በዚህ አካባቢ ተወላጅ ናቸውና ሲመለሱ ስሙ ይቀየር ታሪኩ ነው ይቀመጥ ብሎ ያ ፊታውራሪ አትርፎ በሚል ስሙ እንዲሰየም እንዲቀመጥ እንዳስቀመጡልን አባቶቻችን የታሪክ መዛግብት የቅርብ ሰዓትም ስለሆነ የቃልም የታሪክ መዛግብትም ይገኛሉ። ስለዚህ በነገስታት ሰዓት እንግዲህ እንደ አራዳ ጊዮርጊስ ታቦቱ እንደዘመተ የቅዱስ ጊዮርጊስ ደግሞ እምነቱ እንደዘመተ አባቶቻችን አስተምሩናል። ስለዚህ በዘመነ አድዋ ላይ ድል የሰራ ታሪክ ያስቀመጠ ቤተክርስቲያን ነው የሚለውን ከታምራት አንዱ እንደሆነም ይነግሩና አባቶቻችን። ይሄ ህንጻ ቤተክርስቲያን በ1989 ላይ መሰረት ድንጋይ የተጣለ በ1999 ላይ አልቆ በብፁዕ አባታችን ብፁዕ ቅዱስ ጳውሎስ ፓትርያርክ ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት በብፁዕነታቸው የተመረቀና ከ1199 ከሚያዝያ 23 ቀን ጀምሮ አገልግሎቱን እየሰጠ ያለ ህንጻ ነው። ስለዚህ ከዚህ በፊት 6 አብያተ ክርስቲያናቶችን በሳር ደረጃ አንድ ቤተክርስቲያን በቆርቆሮ ደረጃና በዘመናዊ ፕላን ደረጃ ደግሞ አሁን እየተገለገልን የምንገኘው እንደሆነ አባቶቻችን ያስረዳሉ። ይህ 8ኛው እንደሆነ ይነግሩናል። 8ኛው እንደሆነ ከተመሰረተ 6 በሳር ደረጃ እንደታደሰና 7ኛ ደግሞ ከላይ ቤተክርስቲያን አለ። በ1945 አካባቢ ላይ የተሰራ ቤተክርስቲያን በቆርቆሮ እንደተሰራ አባቶቻችን ይነግሩናል።
እያንዳንዱ ዘመን በታሪክ ላይ የሚያሳርፈው የራሱ አሻራ እንዳለው ቢታወቅም የቅርብ ዓመታት ትውስታ የሆነው የደርግ አገዛዝ ዘመነ መንግስት ግን በቅድስት ቤተክርስቲያናችን የይዞታና የመተዳደሪያ ጉዳይ ስሙ በመልካም አይታወስም። ይህ ጊዜ በአብያተ ክርስቲያናትና ገዳማት ዛሬ ድረስ ጉዳቱ የሚታይ ነው። እዚህ ደብርም እንዲህ ይታወሳል። ሲሶ ለቀዳሽ፣ ሲሶ ላወዳሽ፣ ሲሶ ላራሽ የሚባል ከአጼ ይኩኖ አምላክ ጀምሮ የመጣ የታሪክ ይዘት የቤተክርስቲያኒቱ ሀብት እንደነበረ የመሬት የጋሻ ሀብት እንደነበረ ይታወቃል። እንግዲህ መሬት ላራሽ ብሎ አብዮቱ ሲፈነዳ ይህ ቤተክርስቲያን ባለ ሀብት ነበር። ወደ 12 ጋሻ እንደነበሩ አባቶቻችን ይናገራሉ፣ በስም ጠቅሶ 12 ጋሻ። ስለዚህ በሰዓቱ እንደማንኛውም ገዳማት እንደማንኛውም አድባራት ይህም ቤተክርስቲያን 12ቱን ጋሻ አጥቷል፣ ተዘርፏል፣ ተወስዷል። ስለዚህ በዘመኑ የደርግ መንግስት የቤተክርስቲያኑን ኢኮኖሚያዊ ልማት የካህናቱን የአገልጋዮቹን ሲጠቀሙ የነበሩበትን መሬት እንደዘረፈና ጋሻው እንደተወሰደ በታሪክ ደረጃ ተጽፎ የምናገኘው ነው። የቅርብ ሰዓትም ስለሆነ ቃላዊ በቃልም አባቶቻችን በእድሜ ጠገብ አባቶቻችንም ይነግራሉ። 12 ጋሻዎች ነበሩ፣ አሁን ምንም ጋሻ የለም። እነዚህ ጋሻዎች ሁሉ ተወስደዋል የሚል አለ ታሪክ። እንደዚህ አካባቢ ምእመናን እንደ ቤተክርስቲያኑ የገቢ ምንጭ የሚባለው ከእጅ ወደ አፍ ነው ማለት የፈለኩት። አሁን ከሚመናን አስራት በኩራት ነው። ደስ የሚለው ከኛ በፊት የነበሩ አባቶቻችን ይህን አስለምደዋል። ህዝቡ አስራት በኩራቱን እንዲያወጣ አንዳንዴ ይገርመኛል። አንዲት አይነ ስውር እናት አለች። አስራት በኩራታቸውን በ3 ወራቸው ወደ 3000፣ 4000፣ 5000 ሰብስቦ ነው የሚያመጡት። ስፌት ሰፍቶ ነው የሚተዳደሩት። ያችን ግን አስራት በኩራታቸውን አያስቀሯትም። እና አንድ ቀን በጣም እንይዞኛል። እንዴት እቺ እናት እኛ ስንት ይያለን ስንት ተርፎብን ስንት ሞልቶብን እማንሰጠው ስፌት ሰፍታ እየተዳደረች በልጇ ነው የምትመራ። ገበያ በራሷ እኮ ሄደ ማትመጣ ነው። ስለዚህ እንዲህ የሚያረጉ ተካክሚ ምኖች አሉ። በጣም ብዙ ጊዜ ቤተክርስቲያኑ በዚህ አሁን ደረጃ የራሱ የሆነ ይዞታ መሬት አለ ባህር ዛፍ ካልሆነ በስተቀር ሌላ ገቢ የሚያስገኝበት የለም። ከሙዳያ ምጽዋት የሚያገኘውና ደስ የሚለው በየዕለተ እሁድ ሁሉ እስከ 5000 እስከ 10000 እስከ 20000 ይገባ በዕለተ እሁድ እስከዚህ ይገባ። ለምን ምእመኑ አስራት በኩራቱን ያስቀር? እሁድ ላይ ስብከት ከተሰበከ በኋላ አስራት በኩራታቸውን አምጡ ተብሎ ነው የሚታወጀው። በዚህ ግን ከሌሎች ማድባራ በከተማም ደረጃ ካሉት የሚለይ ይመስለኛል። ለየት ያለ ነው። እናቶች መቀነታቸውን ባድዋ ይመጣ እያንዳንዳቸው ያላቸውን አቅም አመት እስከ አመት አስራት በኩራታቸውን 5 ብርም 10 ብርም 100 ብርም በመስጠት ማያስታጉሉ ደጋግ ሽማግሌዎች አባቶች አሉ። ስለዚህ ቤተክርስቲያን የሚተዳደረው ባሁን ባለን ምእመናን በሚሰጡን አስራት በኩራት እዚህ ባለን በሙዳያ ምጽዋትና በአስራት በኩራት ነው እንጂ ሌላ የራሱ የሆነ ነገር የለውም። ይህን ታሪካዊ ገዳም ለመሳለም ያሰበ ምእመን በሁለት መንገዶች መድረስ ይችላል። በምስራቅ ጉራጌ በቡታጅራ በኩል ከአዲስ አበባ 230 ኪሎ ሜትር ርቀት ላይ፣ በወልቂጤ ከተማ በኩል ደግሞ ከአዲስ አበባ 260 ኪሎ ሜትር ርቀት ተጉዘው መንገድ ዳር ላይ ያገኙታል። እዚህ ቢመጡ ደብሩን ተሳልመው ከሚያገኙት በረከት ባሻገር የሚጎበኟቸው ጥንታውያን ቅርሶችም እዚህ ይገኛሉ። ይህን ሙዚየም የተመሰረተው በቅርብ ጊዜ ቢሆንም በውስጡ የያዛቸው ነገሮች ግን እጅግ እድሜ ጠገብ የሆኑ ንዋያተ ቅድሳቶች ናቸው። መጻሕፍቶች፣ መስቀሎች እንዲሁም የተለያዩ ነገሮች በውስጥ ስላለ ልታዩልኝ ፈቃደኛ ሆናችሁ ወደዛ ነገር እንግዲህ እንግዶቼ እንኳን ደህና መጣችሁ። እኔ የማስጎበኛችሁ በአትርፎ ደብረ ወርቅ ቅዱስ ጊዮርጊስ ካቴድራል ያሉት እድሜ ጠገብ የሆኑ መጻሕፍቶች፣ መስቀሎች፣ ጽዋዎች እንዲሁም ከተለያዩ ጳጳሳቶች የተበረከቱ አክሊሎች ታያላችሁ። ይህን የምታዩት አርባዕቱ ወንጌል ብራና ነው። ሌሎችም ደግሞ በዚህ በኩል የምታዩት ግብረ ሕማማት በብራና የተጻፈ ግብረ ሕማማት ነው። ይሄኛው ደግሞ መጽሐፈ ግንዘት ነው። በአፄ ዮሐንስ ዘመነ መንግስት የተጻፈ መጽሐፈ ግንዘት ነው። እንዲሁ ደግሞ ይሄኛው ታምረ ማርያም ነው። ያው ብራና ነው እንደምትመለከቱት። ይሄኛው ደግሞ ታምረ ማርያም ትንሹ በመባል ይታወቃል። እና ይሄ ደግሞ 14ቱ ቅዳሴያት ናቸው። ይሄ ደግሞ መጽሐፈ ዳዊት ብራና ነው። ወደዚህ ስመልሳችሁ ደግሞ የየ6 ወሩ ያሉት ስንክሳሮች ናቸው። እነዚህ ብራና ናቸው። ወደዚህ ደግሞ ቀረብ ብለን ስንመጣ እድሜ ጠገብ የሆኑ መስቀሎች ናቸው ከተለያዩ አባቶች የተበረከቱ። ወደዚህ ስንመጣ ደግሞ ይሄኛው በአፄ
ማነው በፊቶራሪ ሀብተ ጊዮርጊስ ዲነግዴ የተሰጠ የብር መስቀል ነው። ያኛው ደግሞ በፊቶራሪ ባልቻ አባ ነፍሱ በደጃዝማች ባልቻ አባ ነፍሱ የተሰጠ የብር መስቀል ነው። እነዚህ እጀታቸው ሁለቱም በብር የተሰሩ ከአጼ ሚኒሊክ የተመረከቱ ጥላዎች ናቸው፣ ድባቦች ናቸው። በዚህ በኩል የምታዩቸው ደግሞ ጽዋዎች ናቸው፣ የብር ጽዋዎች ናቸው። እንዲሁ ደግሞ ወደዚህ ከፍ ስንል የብፁዕ ወቅዱስ አቡነ መልከጼዴቅ አክሊል ነው በትረ ሙሴያቸው። ይህ ደግሞ ከብፁዕ ወቅዱስ አቡነ ጳውሎስ የተበረከተ አክሊላቸው ነው። ይህ ግብረ ሕማማት በብፁዕ ወቅዱስ ቀዳማዊ መልከጼዴቅ የተበረከተ ነው። እነዚህ የምታዩቸው ደግሞ አባቶች የቤተ ክርስቲያን መምህራን ናቸው። በሰሜን ሀገራችን ክፍል የተማሩ የዚሁ ተወላጆች ናቸው። እኚህ አባት ብራና ድጠው ቀለም በጥብጠው ብዙ መጻሕፍት የጻፉ አባት ናቸው። ያቋቋም የዝማሬ መዋሥዕት መምህር ናቸው። ወደዚህ በምንሄድበት ጊዜ እነዚህ አባቶች የቤተ ክርስቲያን አገልጋዮች፣ እኚህ አባት ደግሞ አባ ገብረ ሥላሴ ይባላሉ። እኚህ አባት ደግሞ የኔታ ሀብተ ሥላሴ ይባላሉ። አባ ጸጋ አለቃ ኃይለ ማርያም የመጻሕፍት መምህርና የቅኔ መምህር ይባላሉ። የዚሁ ደብር ተወላጆች ናቸው። የቤተ ክርስቲያኑ የአመሰራረት ታሪክ የሚጠቁም መጽሐፍ የለም። እድሜያቸው ግን ከ100 ዓመት በላይ የሆኑ መጽሐፍቶች ናቸው። ያኛው በአጼ ዮሐንስ መጽሐፈ ግንዘቱ በ1862 በአጼ ዮሐንስ የተጻፈ መጽሐፍ ነው። በእሳቸው ዘመነ መንግስት ማለት ነው። መስቀሎቹ ላይ የተጻፉ ስሞች መስቀሎቹ ዝ መስቀል ዘወሃቦ ፍቶራሪ እሱ ነው። ይህ መስቀል የተበረከተው ከአባ መላ ፊቶራሪ ሀብተ ጊዮርጊስ ዲነግዴ በዘመነ ሚኒሊክ የተበረከተ መስቀል ነው። ከዚህ መስቀል ሌላ በባልቻ አባ ነፍሶ የተበረከተ እንደዚሁ የብር መስቀል ነው። ይህን አሁን መስቀሉን ያበረከቱት አባት ስማቸውን ይጠቅሳል። ያበረከቱትን ደግሞ ለአትርፎ ደብረ ወርቅ ቅዱስ ጊዮርጊስ ቤተክርስቲያን። ይህ መስቀል ደግሞ ያበረከቱት አባት ፊቶራሪ የእጃዝ ባልቻ አባ ነፍሶ ይባላሉ። ያበረከቱትም ለአትርፎ ደብረ ወርቅ ቅዱስ ጊዮርጊስ ቤተክርስቲያን። እንደዚህ የምታዩቸው ኮርቻዎች ደግሞ ጊዮርጊስ ፈረሰኛ ነውና ፈረሰኛ ስለሆነ በስለት የገቡ ናቸው። እነዚህ ደግሞ የሊቃውንቶች ይጠቀሙባቸው የነበሩ አንዳንድ መጻሕፍቶችና አልባሳቶቻቸው መስቀሎቻቸው ነው። ይህ አውድ 4 ኪሎ የሚመዝን ከነሐስ የተሰራ አውድ ነው። እነዚህ ደግሞ ጥንታውያን ደወሎች ናቸው። በዚህ በኩል የምታዩቸው ደግሞ ጃንጥላዎች፣ ያው እድሜ ጠገብ የሆኑ ጃንጥላዎች ናቸው። ይሄ ጦርና ጋሻ ደግሞ ጊዮርጊስ ፈረሰኛ ነውና በፈረስ ይከብር ነበርና ከፈረሱ ጋር አብሮ ይሄድ የነበረ ጦርና ጋሻ ነው። እነዚህ የምታዩቸው በሞዓ አንበሳ የተሳሉ ሱቲዎች ናቸው። እነዚህ ደግሞ በየዓመቱ ክብረ በዓሉ በሚሆን ጊዜ ለክብረ በዓሉ ማድመቂያ ሕፃናቶች፣ ወጣቶች ይለብሷቸው የነበሩ ልብሶች ናቸው። እነዚህ የምታዩቸው ዕቃዎች በተለይ ይሄ ልብስ ይህ መንገድ በሚሰራበት ጊዜ ለጊዮርጊስ ስዕለት መንገዱ በሌላ በኩል በሌላ አቅጣጫ እንዳይወጣ ቀኛዝማች ይልማ አቦዬ ተስለው ለቤተ ክርስቲያኑ መንገዱ በዚህ ከወጣ ብለው ስለቱ ሰምሮላቸው ያቀረቧቸው ልብሶች ናቸው። የምታዩቸው በገናዎች በስለት የገቡ ናቸው። በገናዎቹ እዚሁ ሙዚየም ውስጥ እንዲካተቱ ተደርገዋል።
ይሄ መሳሪያ ውጅግራ ነው። ከፊታውራሪ ሀብተ ጊዮርጊስ ዲነግዴ የተበረከተ ለአትርፎ ቅዱስ ጊዮርጊስ ቤተክርስቲያን እሳቸው ያበረከቱት ውጅግራ ነው። ይሄ ከቆዳና ከብረት የተሰራ አትሮንስ ነው። ያው ታሪካዊነቱን ለመግለጽ ያህል በዚህ ሙዚየም እንዲካተት ተደርጓል። ከቆዳ የተሰራ አትሮንስ ነው። እነዚህ የምታዩቸው አንዳንድ እቃዎች ደግሞ ያው ከጥንታዊነት የተነሳ ለክብረ በዓላት ማድመቂያ ይለበሱ የነበሩ ልብሶች ናቸው። እንደውም ሥርዓተ ቤተክርስቲያን ሲፈጸም ተክሊልም ይጠቀሙባቸው ነበር። በዚህ በኩል የምታዩት የሰጎን እንቁላል ከላይኛው ቤተክርስቲያን ቤተልሔም ላይ ወይም ከጉልላቱ ላይ ተሰቅሎ የነበረ ነው። ብዙ ነበሩ፣ ግን የቀረው ይሄ ብቻ ነው። እነዚህ ስዕሎች ደግሞ እነዚህ አባቶች ለቤተክርስቲያኑ ከፍተኛ የሆነ አስተዋጽኦ አድርገው ያለፉ አባቶቻችን ናቸው። በከተማ ይኖሩ ነበር። በዚህ በኩል ያሉት ደግሞ እኚህ አባት እጅግ ለዚህ ቤተክርስቲያን ቀናኢና ታጋይ የነበሩ የልማት አርበኛ ቤተክርስቲያኑን ለዚህ ክብር እንዲበቃ ያበቁ አቶ ዘርጋ ኦቅባቶ ይባላሉ። እኚህ አባት ልጃቸው ሞቶ በጸሎት ያስነሱ አባ ገብረ ክርስቶስ ይባላሉ። ላይኛው ቤተክርስቲያን ላይ ጫካ ውስጥ ይኖሩ ነበር። ልጃቸው ዋጋዬ ይባላል። እዛው አዲስ አበባ ነው ያለው። ሞቶ ከሰዓታት በኋላ ሰው መግነዝ ይዞ መጥቶ ለቅሶ ተልኮ ለየእንትኑ ቤተሰብ ከዛ በኋላ ቤታቸው ዘከው ጸልየው ልጃቸው ከሞት ያስነሱ አባት ናቸው። አባ ገብረ ክርስቶስ ይባላሉ። ሌሎቹ የቤተ ክርስቲያናችን አገልጋዮች ናቸው። እኚህም አባት ያው የቤተ ትልቅ አባት የነበሩ ናቸው። እነዚህ እንደዛ ነው። ወደ 6 ጊዜ ክብረ በዓል ይከበራሉ። ዋና በዓል የምንለው ጥር 18 ቅዱስ ጊዮርጊስ ነው። ከርቀት ምዕመናን የሚመጡት ከአዲስ አበባ ከተለያየ ሀገራት ማህበራት ጉዞ በማዘጋጀት የሚመጡት ዋና በዓላችን ጥር 18 ነው። ከዛ ቀጥሎ ጥር 21 ቀን እመቤታችን ቅድስት ድንግል ማርያምን 18 እንዳከበርን 21 ላይ እናከብራለን። እንዲሁም ሰማዕቱ ቅዱስ ጊዮርጊስን ጥር 20 ሚያዝያ 23 በዓለ ዕረፍቱን በድምቀት እናከብራለን። እንደዚሁም ደግሞ እንዘልቅና በጉራጌ ደረጃ የሚታወቀው በዓለ መስቀል መስከረም 17 በድምቀት እናከብራለን። እንደዚሁም እንዘልቅና ህዳር 7 ሰማዕቱ ቅዱስ ጊዮርጊስ ቤተ ቅዳሴ ይመጣል ይከበራል ማለት ነው። እንደዚሁ እንመጣና የእመቤታችን የቅድስት ድንግል ማርያም በዓታ ለማርያም በድምቀት እናከብራለን። ስለዚህ እንዳሁን እንደ በዓላት ደረጃ እንደ አገልግሎት ደረጃ እግዚአብሔር ይመስገን 2 ያቋቋም መምህራን አሉ፣ 1 የቅዳሴ መምህር አሉ። በአገልግሎት በካህናትም ደረጃ ወደ 20 ምናምን አካባቢ የሚሆኑ ዲያቆናት አሉ። ካህናት እጥረት የለብንም። ወደ 15 አካባቢ ጡረታ የወጡ ትላልቅ ሽማግሌዎች አባቶች አሉ። ጠቅላላ አገልጋይ የካህን ደረጃ ወደ 16 አካባቢ ካህናቶች አሉ። ስለዚህ በየዕለቱ መዝሙር በየሰንበት መዝሙር ይቆማል። አመት እስከ አመት ኪዳን የማይታጎልበት ነው። እንደማንኛውም በከተማ ደረጃ የሚሰጡ አገልግሎት ሁሉ ይሰጣል። ከተማ ደረጃ የሚሰጡ አገልግሎቶችን ሁሉ እያበረከትን የምንገኝበት ታላቅ ቤተ ክርስቲያን ነው ሚል ነው ያለን። 40 ጾም ከማነው 40 ጾም በስርዓት ይቀደሳል። ከበዓላት ጋር ተያይዞ አሁን ጥር 18 በዓላችን እየመጣ ስለሆነ በቅርበትም በርቀትም ያሉ ምዕመናን በድምቀት መጥተው በዓሉ እንዲያከብሩልን ቅድሚያ ጥሪ ማስተላለፍ ፈልጋለሁ። በልማት ደረጃ ቤተ ክርስቲያኑ እንቅስቃሴ ላይ ያለ ለሌሎች ማርያና አብነት የሚሆን ቤተ ክርስቲያን ነው። በልማት ደረጃ ማለት ነው። በልማት ደረጃ አሁን ወደፊት አሁን ያለንበት በልማት ደረጃ ትንሽ የተቋረጣለ እንጂ ትልቅ መስቀለ ክርስቶስ ግዙፍ ህንጻ የታቀደው ፕሮጀክት ዋናው ዓላማ በጉራጌ ደረጃ በድምቀት የሚከበረውን መስቀል ለቱሪስቶችም ለየትኛውም ለጎብኚዎች መዳረሻው አትርፎ ላይ ለማድረግ ነው። ቤተ ክርስቲያኑ በወረዳ ደረጃ አንደኛ ነው። አንደኛ ማለት በታሪክ አመሰራረት አሁን በእጃ ወረዳ ቤተ ክህነት ደረጃ ወደ 37 ቤተ ክርስቲያናቶች አሉ። በቅድሚያ የሚነሳው ቤተ ክርስቲያን
ሁሉም አባት ሁሉም ቤተሰብ አምልኮቱን ሲፈጽም የነበረው ቤተክርስቲያን እዚህ ነው። ስለዚህ እንደ ወረዳም ቢሆን ትልቅ በዓል መስቀለ ክርስቶስ ሁሉም ከየቦታው መጥቶ የሚያከብርበት በብዛት ይሄ አክሱም እዚህ መቀሌ አካባቢ ላይ ይመስለኛል በአግድግራት አካባቢ ይመስለኛል ተለቃለ መስቀል ከተማው ለገና ስትገባ በእይታ የምታየው ረጅም አለ። በዛ ደረጃ በርቀት እስከ 60 ኪሎ ሜትር ነው እስከ 60 ሜትር ነው የታሰበው ርዝመቱ ወደ ላይ። ስለዚህ ለቤተ ክርስቲያናችንም መስቀል መልዕልተ ኩሉ መሆኑን ለማሳየት ነው። መስቀል መልዕልተ ኩሉ ነገር የሚለውን ቅዱስ ያሬድ እዚህ ለመተርጎም ነው። መስቀል ከሁሉም በላይ መሆኑን ከፍ አድርጎ ለማሳየትና ከዛ ወደፊት ደግሞ ቅርሳቅርሶች የሚቀመጡበት ጎብኚዎች የሚመጡበት የተለያዩ ቤተ መጻሕፍቶች የሚኖሩበት የተለያዩ ይዘቶች የሚኖሩበት ይሆናል ተብሎ የታሰበ ነው ውስጡ። አሁንም ደጋግሜ የምላችሁ ዘያርግ ለበዓል እርጉሞቱ ትላለች ኦሪት። ለበዓል የማይወጣ የተረገመ ነው ለያስተሪ ተባይተከ ነውና በአመት 3 ጊዜ ወንድ ልጅ ለበዓል ይወጣ ለበዓል የማይወጣ ሁሉ የተረገመ ነው ትላለች። ስለዚህ ማክበር የሚችል ሁሉ ለበዓሉ ወጥቶ እንዲያከብርልንና በድምቀት በዓሉ እንድናሳልፍ የሚል የቤተ ክርስቲያኑ ትልቅ መልእክት አለን ማለት ነው። ይህ መልእክት የሰማችሁት ሁሉ በየቦታው ያላችሁ ምእመናን አትርፎ ቅዱስ ጊዮርጊስ ካቴድራል ጥር 18 በድምቀት የሚከበረውን አባታችን በተገኙበት የተለያዩ አባቶች እንግዶች በተገኙበት የሚከበር ነውና በእለቱ ተገኝታችሁ እንድታከብሩን በበዓሉ በረከት ተሳታፊ እንድትሆኑ የሚል መልእክት አለኝ እንደ ቤተ ክርስቲያናችን። ይህ መልእክታችን ነው። ሌላ ማለት የምፈልገው እንደ ማህበረ ቅዱሳን አብነት ትምህርት ቤት አለ። የማህበሩ ዓላማ አብነት ትምህርት ቤት መደገፍ ነው እና ድንገት አሁን ትንሽ ዳከም ብሏል። በሰሜኑ ያለው እንቅስቃሴ ወደኛ መጥተው አብነት ትምህርት ቤቶችን የመደገፍ ልምድ ቢኖረው የሚል ለሚዲያው ለራሳችሁ አስተላልፋለሁ። እዚህም ሊቃውንት እየወጡ ነውና ለምንድን ነው ማህበሩ አይኑን ወደዚህ ማያዞረው? ለሌሎችም ቢሆን የሆነ ሐሳብ መስጠት ቢችል እርዳታ ማድረግ ቢችል አብነት ትምህርት ቤቶችን ማነቃቃት ቢችል የሚል ለማህበረ ቅዱሳን ሚዲያ ለማህበሩ አባላት ጠቅላላ ለዋና ማይከልም ቢሆን መልእክቴ ነው ማለት ነው።